አንዳንድ የምታወሩ ነገር ጠንቅቃችሁ ብታወሩ ጥሩ ነው። አዎ መጀመሪያ ያወረሽው ነገር ገስት ላይ እሷ ጥፍር ቆሻሻ ላይ አልቆጥርም ብላለች። እንደዚህ ማለት ጥሩ ሰዎች በጣም ማለት ብዙ ሰዎች ተቀይሟታል። ምን አገባሽ አንቺ? ይሄን ደግሞ ሲጀመር ስለ ሄሚ ማን አምስቶች ተናጋር ስላለሽ ነው ገስት ላይ መተሽ የተናገርሽው። ያን ነገር እንኳን ይቅርታ ሳትጠይቂ እዚህ ጋር መተሽ አትለፍልፊ። እኔ ሊፍለፋሽን መስማት ጊዜ የለኝም። አይገርምሽም? አዎ አትለፍልፊ። መጀመሪያ እሺ እንደዚህ ብዬ መናገር ማለት ምንድነው ባለው የለብኝም ይቅርታ ብለሽ ጠይቅኝ ይቅርታ። አለበለዚያ ይሄ ወሬውን ታይ። አሁን እነሱ ተጣሉ ብለሽ ቪዲዮ ከነሱ ጋር ቪዲዮ ትሰሪያለሽ። አንቺ ከዚህ በፊት የነሱን ቪዲዮ አትሰሪም። አሁን ደግሞ እያሽቃባሽ አትመጪ። ምክንያቱም ትላንትና ወዲህ ማታ ገስት ላይ ቁጭ ብለሽ ብሩክ እንደዚህ የሚያደርገው እኮ አውቆ ነው፣ ለሱ ሌላ ህይወት አለ እንደዚህ እያልሽ ነበር። ስለዚህ እያሳብሽው ነገር ስለተሳካ ነው እንደ ቪዲዮ ልትሰሪ ቅመም እያልሽ የምትመጪው። ቅመሟ ብለን ቅመሟ ቅምጥል እርግብ ብለን የሚጠሩ ሰዎች ስንት አሉ ብለሽ ነው የኔ እናት። ማሽቃባጥ ምንም አይጠቅምም። ባይዘው የምር ነው። አታሽቃብጡ። የሆነ ነገር ለማሽቃባጥ ስትሞክሩ አይሳካም ስላችሁ ቶሎ ብላችሁ ወደ ቦታችሁ ትመለሳላችሁ። አንድ ሰው እኮ የሆነ መንገድ ማለት ከመራመዱ ወይም ከመሄዱ ወይም ከመጎዝ በፊት ምንድነው የሆነ ነገር ይሞክራል። ያን ነገር ካልተሳካ ወደ ቦታ ይመለሳል ማለት ነው። እንደዛ ነገር። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም ሰላም እንዲሆናችሁ ተስፋ አደርጋለሁ። የኔ ውዶች፣ የኔ ምርጦች መጥቼላችኋለሁ። ዛሬ ምንድነው የመጣሁትም እቺ ልጅ መልካም ቶፕ የምትባለዋ ትናንት ወዲህ ማታ እንዳያችሁት እኔ ትናንትና ቪዲዮ ሰርቼ ነበር በሷ ላይ እሷን ፎቶ ለጥፌ ነው ቪዲዮ ሰራሁት ገስት ላይ ማለት ዩቲዩብ ላይ እንዳያችሁት አይደለ? እና ምንድነው ምን አለች መሰላችሁ? ቅመሟን እኮ ምንም አላልኳትም ምናምን እና ደግሞ ጥፍር ቆሻሻ ላይ ማለት ጥፍር ቆሻሻ እንዳዩት ልክ ለራሱ እናንተን ወይም አልቆጥራችሁም፣ ጥፍር ቆሻሻ ልክ ለራሱ እናንተ አልቆጥራችሁም ብላለች። ያን ነገር መታ ገስት ላይ ተናገራ ነበር አይደለ? እና ይሄን ደግሞ ምንድነው የምትለው? እኔ ሳስበው ልክ ነሽ አንቺ እንደዚህ ብለሽ መናገርሽ ልክ ነሽ፣ ተሳስቼ ነው ምናምን ተሳስቼ ነው ማላለችም፣ ልክ ነሽ ሳስበው ነው አለችው። ልክም ሆነች ምንም ሆነች እሷ እየተናገረች የነበረው የራሷ ኦዲየንስ ነው፣ ያንቺ ኦዲየንስ አይደለም። ጨረቃ ፋሚሊ ናቸው፣ አለቃ። አንቺ ማይመለከት ነገር ውስጥ ገብተሽ ምናምን እንደዚህ ነው አትበይ። አይመለከታችሁም። አንድ ሰውን እኮ ማለት ነው እንዲወድቅ ወይም ለማውደቅ ወይም ወድቆ እንዲቀራ ሞክራችሁ ወይም ያን ሰው እንጃ አላቅም ከኋላ እንዲቀራው ትሞክራላችሁ፣ ግን አይሳካ ስላችሁ ትታችሁ ነው ወደ ቦታችሁ የምትመለሱት። እና ሄሚ ደግሞ በአንድ ነገር የምትወድቅ ሴት አይደለችም። ብዙ ሰው ስንት ነገር ተነግራለች። ከዚህ በፊት እኮ ሄሚ እኮ የተወለደችው ቡታጀራ አይደለችም ተባለች። ያንንም ራሱ ሰውዬው ወደዳት ነው ማለት እኮ። እናንተ የሆነ ነገር አምጣችሁ የተናገራችሁ ቁጥር ላይ ሄሚ ወዳጅ ይቀንሳል ብላችሁ እንዳታስቡ። ባይዘው ገና ማለት ከሚወዷት በላይ ገና እየወደዷት ነው እንጂ እየዳ ያለው። አይ ወዳጅ ይቀንሳል ብላችሁ እንደዚህ እያረጋችሁ ካለ ተሳስታችኋል። አም ሶሪ የምሬን ነው ብላችሁ እና እንደዛ ነው። ሌላውን ወሬውን ተው በቃ። የማይመለከት ነገር ውስጥ አትግቢ። የተናገርሽውን ነገር ደግሞ ይቅርታ ጠይቂያት። ገባሽ አይደለ? ይቅርታ ጠይቂያት። ለምን እንደዚህ ያለሽ ምን አገባሽ አንቺ? እሷ ስትናገር ማለት እየተናገረሽ የነበረችው ኦዲየንሷ ነው እንጂ አንቺን አልጠራችሽም። በዚሁ አንድም ቀን ስለ ቡታጀራው ልጆች አንድም ቀን ሲሟን ጠርታ አውርታ አታውቅም። እሷ የራሴ አይዲ የራሴ በራሷ ማንነት የምትኖር ልጅ ነች። እናንተ ግን የሷን ስም ሁሌ ትጠራላችሁ፣ ትልቅም ትንሽም፣ ምክንያቱም ስለምትባልጥባችሁ። ለማንኛውም የመቻችሁ ውዶቼ፣ በጣም ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ። ይቅርታ ጠይቂ መጀመሪያ የሄሚ ብለሽ ቂማን ብለሽ ቪዲዮ ሲሞን ከመጥራትሽ በፊት ይቅርታ ጠይቂ። ሴትዮ ታንቅሽ ትሞቻታለሽ። ይቅርታ ጠይቂ፣ አታሽቃብጪ። የምንም ማሽቃባጥ የለም። ይቅርታ ጠይቂ። ውጭና ደግሞ ልጄን ቆርጣችሁ ልትበሉ ነው ምናምን። ሄሚን ስትነኩ እኮ ስንት አውሬ የሆኑ ልጆች እንዳለ ማወቅ አለብሽ። ደግሞ የሄሚ ኦዲየንሶችን እንዳትናገሪ፣ አይመለከትሽም አንቺ ኪፎ ኦዲየንሶች ያላችሁ እንደዚህ አይነት ኦዲየንስ ለሄሚ አይገባም። እሺ ጂና ምራጭና ነይ ውጫ እጣውን ጣይና ምርጡን ምራጭና ከዚህ ማለት ከነዚህ ኦዲየንሶች ውስጥ ጥሩን ውሰጂው አንቺ።
ገባሽ አይደለ? አይገባም እንደዚህ አይነት ሰዎች ለሄሚን ብለሻል። የሚገባውን ነይና አንቺ ያውጪ። ለማንኛውም ማሽጋባጡን ታይ አይመለከትሽም። የራሳችሁን ለራስሽ ኦዲየንሶችን አውሪ እንጂ የሄሚ ኦዲየንስ ላይ አንቺ አይመለከትሽም። ይመቻችሁ። ወዳችኋለሁ። መልካም ቀን ይሁንላችሁ። ቪዲዮን ሼር ላይክ አድርጉ። ቤትን ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ የኔ ውዶች። ባይ